ይተላለፋል። እንደ እከክ ነው፣ እንደ ኮቪድ ነው፣ ይተላለፋል። ሀብ ደግሞ አንቺ ታወሪያለሽ። የአንቺ ባል እስኪ የት አለ? ባልሽ የት አለ? የኔ ሚስት እንደዛ እስኪ እናንተ ታውቃለህ? የኔ ሚስት ወጣ እንደዚህ ልታወራ የኔ ሚስት የንጉስ ኢዮዳ ሚስት እንደዚህ ልትዝረከረክ አቤት ስታወራ ከአንደበቷ የሚወጣው አነጋገሯ፣ ክብሯ፣ ወይኔ አንቺ የኔ ሚስት አንተ ወንዳ ወንድ አንተ ጋማ ዱብ ነበር። አንተማ ወንድ ነህ ሀቡዲ ዩአር ወንዳ ገረድ ጫታም ሲጋራ የምታጨስ የምትጠጣ ሰካራም ልታወራ ከኔ ጋር እስኪ ስለ እኔ አምጡ እስኪ እዮዳብ እስኪ ያደረገውን ስጠጣ የለም አንድ ቪዲዮ የለም ሳጨስ ወይም ከሴቶች ጋር ስለፋ እናትኝ። እኔ የምትቀኑብኝ ምንድን ነው? ሀብታም ነው ትቀኑብኝ ያላችሁ። እንዴት እንደምትቀኑ ብልንገራችሁ። ተባብራችሁ አብራችሁ እየለመናችሁ ምን አለበት ይህ ሰውዬ ቢተወነ። ይኸውልሽ ሀቢባ ገና ጾታሽን አስቀይርሻለሁ። ዮናስን ጠይቅ፣ መማርን ጠይቂያት፣ ቤታዮን ጠይቂያት። ገመድ ነው ያስመጣዋት። ቤታዮ ከኔ ጋር ተጋጭታ ገመድ ይዛ መጣ ራሷን ልታጠፋ። ከዛ በኋላ ደግሞ 3 ሳምንት ጠፍታ። ጀርሚ ትክክል አይደለም። ከኔ ጋር ስትጋጭ ቤታዮ ምንድን ነው የሆነችው? ታወቀ እኮ ነው። ከድንጋይ ጋር የተጋጨ ሰው መፈንከት አይቀርም። አንዴ ሴቶች እየመጡ ፒኪኒያቸውን እና ጡት ማስያዣቸውን እያወለቁ ነው። እንዳትደፈሩ። እንደገና ሀይባ ጋር ሄዳችሁ ተደፈርን ብላችሁ እንዳታለቅሱ። ሴት ሆናችሁ ሴት ይላሉ። ስድብ መስሏቸው እኮ ነው። አያውቁም እኮ ሴት ሴት አሳደገግ ስትባል ደስ አይልም። እናቱን ሴት ሆና እኮ ነው ደግሞ የሴቶች መብት ተደፈረች፣ ህፃን ተደፈረች፣ በሴትነት የጠቃሚ የምትለው ሴት። እስኪ አሁን እኛ ሴት መሆን እስኪ እዮዳም እንዴት ትገልጸዋለህ? ሴትነት በእናትህ ባለቤቴ ነው ብዙ ነገር ያስተማረችኝ ማማ። አንቺ እስኪ ስለ ሴቶች ትንገረን እስኪ ካሞቬር እስኪ አንዴ። እኔ በጣም ልንገራችሁ ብዙ ነገር እኔ ጋንግስተር ነበርኩ። በቃ ጋንግስተር አነጋገሬ ምናምን የተባልኩ እዮዳም ሴት የሚባለው ሴት እያሉኝ ሀቢባ የምትባሉ ታውቂያታለሽ? ሀቢባ ማለት እዚህ እንትን አታውቂያትም? ቲክቶክ ለምን አትከፍችም ግን? ባደስ ገባ ነው ብቅ የምለው ሰማችኋለሁ። አንዳንዴ ይኸውልሽ ሴት ማለት አሁን ሴት አንተን እኔን give the epitome of manhood. There are plenty of examples of ሴት ማለት ግን ሴት ልጅ መስደብ እኮ ነው። Of course ደግሞ እንዴት ሴት ልጅ ስድብ ትሆናለች እንዴ? ነውር እኮ ነው ጋይስ። ስድብ ነው ሴት ማለት መባለላ። First of all ሴት ክብር አላት። ኦኬ በጣም ክብር አላት። So when someone calls a man ሴት ሁለት ችግር ነው እንዳላችሁ። You're degrading the woman. Yes. በቃ you're degrading the woman and you're trying to ወንዱን ደግሞ demoralize ለማድረግ ነው የምትፈልጉት። Two problems. You see? Two problems. Indirectly you are እናትሽን እየሰደብሽን እኮ ነው። እህትሽን yourself ሴት ከሆነ ራሷን። ከዛስ ደግሞ ሴቶች ተደፈሩ ለሴቶች ምናምን አሉ። እኔን ደግሞ ሴት ሲሉኝ አሁን ምን ነው ሴት ማለት ሴት ልጅ ምናልባት ልቤ ስለማስብ ኬር ስለማራግ የዋነት እናትነት በጣም እምዬ ሚኒልክ እንደሚባል እምዬ እዮዳ ቢባል እንዴ አሁን ተረዳሁት። ለዚህ ነው እምዬ ሚኒልክ ያሉት ማለት አንዳንድ ጊዜ እዮዳቤ እሷ ሴት ናት ሲባል እኮ ክብር ያላት በቃ ሴት በጣም ሁሉን ነገር ያሟላች ማለት እኮ ነው። ሌላ ምንም ነገር የለውም እኮ። እሷ ሴት ናት ካልክ ለሴት ልጅ ሁሉን ነገር የምትችል ጎበዝ በቃ ሴቶች ማድረግ የሚችሉት ሁሉ ማድረግ የሚችል ማለት ነው ሴት። እሱ አይደለም በነገር ላይ ያው እኛ ማህበረሰባችን ላይ ያሉ ጎጂ ልማዳዊ ነገሮችንም እንግዲህ እንዲቀሩ በጣም የምንጥር ሰዎች ነን ታውቃለህ። ግን ሴት ማለት እንደ ስድብ አድርገን እንቀበለዋለን። እኛ ሴቶች ነን መጀመሪያ ባይዞ ይሄንን አሁን ቅድም መች ነው ወንድ የምትሆነው ጀግና የምትሆነው ይለዋል። ወንድን የሚባለው ጾታ ለምሳሌ አንድ ሴት በቦክስ የምጥለውን ሚስቱን ወይም የሆነ ሴት ሲያጠቃ ሌላ ሴት መታ በቦክስ የምትመታውን ወንድ
ጀግና የሚሉ ሴቶች አሉ። ወይኔ ልቀጠቅጠኝ ነው ወይኔ የሚሉ ጀግና ይላሉ። ወንድ ስለሆነ ብቻ። ይሄ ሲወርድ ሲዋረድ የመጣ ባህል ነው። ሴትነትን እንደ ስድብ ተጠቅመ ነው ራሳችን ሴቶችን ሴታ ሴት እንላለን። ላይክ በቃ ሴታ ሴት ምናምን እንልና እኛ ሴቶች ጾታችንን እንደ ስድብ ተቀብለነዋል። አትፍረድብን። ባይዘ አንተ ሴታ ሴት እንዴ እናትህን ስታግዝ፣ ሰፈር ውስጥ ልብስ ስታጥብ፣ እናትህን እህቶችን የምትንከባከብ ከሆነ፣ ታናሽትህን ጸጉሬውን የምትሰራ ከሆነ ይሄ ሴታ ሴት ምን ይመስላል ይላሉ። እናትህን ከገበያ ስትመጣ የምታግዛ ከሆነ ምናምን ይሄ ሲመጣ የመጣ ባህል ነው። እና ግን ይሄን የሚሉት ወንዶች አይደሉም። በጣም የሚገርምክ ሴቶች ራሱ ሴታ ሴት የሚለውን ነገር ተቀብለውታል። ገባ? እንደ ስድብ ነው የተቀበሉት እንጂ እንደ ጾታቸው ወይም ደግሞ እንደ ጀግንነታቸው አይደለም የተቀበሉት። ለዛ ምን ይላሉ? እዚህ ጋር መጥተው ለስድብ ይጠቀሙታል። ከዛ በኋላ ደግሞ ሴት ተደፈረች ይሉናል። ነጠላህን አዘግዝቅ፣ ሲኒህን እንትን በል። ነጠላና ሲኒ ነጠላችን ባህላችንን፣ ሲኒያችን፣ ጀበናችን ዓለም ሁሉ ያደነቀውን መስደብ ራሱ በእውነት በጣም ያሳዝናል። እውነቴን ነው የምልህ እዮዳብ። እና እስኪ ሲኒውን ጀበናውንም ጢሱንም አምጣውና እያጨስን እና ነጠላውን አዘግዝቀን ደግሞ ብንመለከል ያለበት ነገር አለ። በመጀመሪያ አሁን የሴት ልጅ ባህሪ እና የወንድ ልጅ ባህሪ አለ። ወንድ ልጅ እንደ ሴት ልጅ መልበስ የለበትም። ወንድ ልጅ እንደ ሴት ልጅ ሜካፕ መቀባት የለበትም። ወንድ ልጅ ጸጉር ማስተከል የለብን። መላጣ ከሆነ መላጣ ነው ማለት አሁን ልጅ ሴት ልጅ የሚለያት ባህሪ አለ። ኦኬ ባደወ አነገር ልንገራችሁ። ብዙ ጊዜ አስተማሪው አብዛኛው ወንድ ነው። በዓለም ታዋቂ ሸፍ የሚባሉት ወንድ ናቸው። ሴት ስራ አለም። ኢትዮጵያ ውስጥ ብቻ ነው እንደ ሴት የምታስቡት። እኔ በጣም አደገኛ ሸፍ ነኝ። ኩክ አደርጋለሁ። ዳቦ ስጋግር፣ እንጀራ ስጋግር ብታዩ ትደነግጣላችሁ። ቤት ሳጸዳ ማይ ጋድ ጎበዝ ነኝ። አደራደር፣ ጫማ በቃ ክሊን ሰው ነኝ። እወዳለሁ ነገሮችን ኦርጋናይዝ ነኝ። ስፖርት ላይ ደግሞ ካያችሁኝ እንደኔ ስፖርተኛ አለ እዚህ ሶሻል ሚዲያ ላይ